በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ ሰማዕታት ቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ቅዱስ ጊዮርጊስ ማለት ኮከበ ጽባሕ፣ ፀሐይ፣ ሐረገ ወይን፣ መስተገብረ ሃይማኖት ማለት ነው። ጥር 2 ቀን በታናሽ ኤስያ ውስጥ በቀጰዶቅያ ተወለደ። አባቱ ዘረንቶስ በሮምና በቅብጥ ቋንቋ አንስጣሲዮስ ይባላል። እናቱ ቴዎብስታ በቅብጥ ቋንቋ ሲሆን በጽር ቋንቋ አቅሌስያ ትባላለች። ሀገሯ ፍልስጤም ነው። የአባቱ ሀገር ቀጰዶቅያ ሲሆን የቀጰዶቅያ መስፍን ነው። ማርታና እስያ የሚባሉ 2 እህቶች አሉት። 10 ዓመት ሲሞላው አባቱ ዘረንቶስ ሞተ። በምትኩ ሌላ ደግ መስፍን ተሾመና በቤቱ እያስተማረ አሳደገው። እርሱም ፈረስ ግልቢያ፣ ቀስት ውርወራ ለምዶ ጦር ሜዳ ወጣ። በጠላቶቹ መሃል ገብቶ እኔ ክርስቶስ ወታደር በክርስቶስ ስም እመጣባችኋለሁ ሲል ጠላቶቹ ደንግጠው ይበተኑና ይሸሹ ነበር። እንዲህ እያለ 20 ዓመት ሲሞላው ለመስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አጋብቶ ሀብቱን አውርሶ ሊያኖረው ድግስ ሲደገስ መስፍኑ ሞተ። በዚህ ሐዘን ጋብቻው ተቋረጠ። ውስጡ የጌታ ፈቃድ አለበት። ከዚያም በኢያሪኮ ዳርቻ ወዳለች ቤሩት ወደምትባል አገር ሄደ። የቤሩትም ሰዎች እንደ ንስር 2 ክንፍ፣ እንደ ፍየል ጽሕም፣ እንደ አንበሳ ጠንካራ ክንድና እግር፣ እንደ ዘንዶ ጅራት ያለው፣ አንገቱ እንደ ሰገኖ የሰገገ፣ ጥርሱ እንደ አዞ የረዘመ ታላቅ አስፈሪ ደራጎን የሚባል አውሬ ያመልኩ ነበር። ሲርበው ባህር ውስጥ ያሉ አራዊትን፣ በሰማይ ያሉ አዕዋፍን በትንፋሹ እየገደለ የሚመገብ ነው። ሕዝቡም ሴት ልጆቻቸውን እየገበሩለት ይኖራሉ። ሰጥተው ከጨረሱ በኋላ ሕዝቡ መስፍኑን ልጆቻችንን ሰጥተን ጨረስን፣ ሚስቶቻችንን እንዳንሰጥ ያለ እነሱ አንኖርም፣ ስለዚህ ሀገር ጥለን እንሄዳለን አሉት። እኔም ልጄን እሰጣለሁ አትሂዱ አላቸው። የሚሰጡበት ሰዓት ቢደርስ የመስፍኑን ልጅ ወስደው ከግንድ አሰሩለት። ያን ጊዜ ነበር ቅዱስ ጊዮርጊስ ቤሩት የገባው። አልፎ ሲሄድ ከግንድ ታስራ ስታለቅስ ሰምቶ ለምን ታለቅሻለሽ አላት። ለደራጎን ተሰጥቻለሁ አለችው። ቅዱስ ጊዮርጊስም የት አለ አላት። ምግብ ፍለጋ ሄደዋልና አሁን ይመጣል፣ ከዚህ ፈጥነ ሂድ አለችው። የኃይል ባለቤት ጌታዬ ያሸንፈዋል ሲላት ደራጎን ምድርን እያናወጠ መጣ። ሊበላው ሲቀርብ ስመ ሥላሴን ጠርቶ ቢያማትብበት በላዩ ያደረ ሰይጣን እንደ ጉንበኖ እንደ ጢስ ተኖ ጠፋ። ደራጎን ኃይሉ ደከመ፣ ጉልበቱ ቀነሰ። ከዚያም በታሰረችበት ገመድ አስሮ ለእርሷ እያስጎተተ ወደ ከተማ ይዞት ገባ። ያዩትም ሁሉ ሊያስፈጀን ነው ብለው ተሸበሩና መሸሽ ጀመሩ። እርሱም ራሱን የማያድነው ለምን አምላክ ትሉታላችሁ ብሎ ከከተማ ውጪ በጦር ገድሎ ሕዝቡን አሳምኖ ወደ ቀናች ሃይማኖት መልሷቸዋል። ከዚህ በኋላ የአባቱን ሹመት ሊቀበል ወደ ዱዲያኖስ ሄደ። እጅ መንሻ ይዞ ብላቴኖቹን አስከትሎ ወደ ዱዲያኖስ ቢሄድ 70 ነገሥት ዲዮናስዮስ፣ መገንጤዎስ፣ አትናስያ፣ ንጉሠ ግብፅ ፈርሚትስ፣ ማርቲያኖስ፣ አህልዲያኖስና አህርጊያልስ የመሳሰሉትን ሰብስቦ አምልኮ ጣዖትን አቁሞ አገኘው። እጅግ አዘነና ለገጸ በረከት የወሰደውን ከፍሎ ለነዳያን መጽውቶ አሽከሮቹን አሰናብቶ በንጉሡ ፊት ቆሞ በኢየሱስ ክርስቶስ ስም መሰከረ። ንጉሡ ግን በብዙ አታለለው፣ ብዙ ቃል ኪዳንም ገባለት። ነገር ግን ቅዱስ ጊዮርጊስ አልሰማውም። ለመሆኑ 3 ዓመት ሙሉ ለጣዖት ሳሰግድ ደፍሮ እኔ ክርስቲያን ነኝ ያለ የለም። አንተ የማን ነህ? ሀገርህስ ወዴት ነው አለው። ከኔ ጋራ ምን ኅብረት አለ ሀገሬን የምትጠይቀኝ አለው። የሚያውቁት የዘረንቶስ ልጅ ነው አሉት። አንተስ የኛ ነህ፣ በ10 አህጉር እሾምሃለሁ፣ ለአጵሎን ስገድ አለው። ከአምላኬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አለው። በዚህም ተቆጥቶ ሥጋውን አስተፈተፈው። በባለችንካር ጫማ ጫምቶ ሂድ አለው። መሄድ ተሳነው፣ እግሩ ተበሳሳ፣ አጎንብሶ ሄደ። መከራው ሲጠናበት
ወደ ጌታ አመለከተ። ወዲያው ቅዱስ ሚካኤል ደርሶ በጤና ቆመውና ሂዶ አንተ አላዊ እፈር አለው። እንደገና በሰባ ችንካር አስቸንክሮ በእሳት አቃጥሎ በመዶሻ አስቀጥቅጦ በሆዱ ላይ ደንጊያና ምሰሶ አሳስሮ እንዲያንከባሉት አደረገ። አሁንም የማይሞት ሆነ። እንደገና በመጋዝ ተቆራርጦ ጨው ተጨመረበት። ስጋው ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። ጌታም ዳሶ አስነስቶ 3 ጊዜ ሞተህ ትነሳለህ፣ በአራተኛው ትሞታለህ ብሎ አጽናናው። ሲነጋ ሄዶ አምላክ ያስነሳኝ እፈር አለው። ዱዲያኖስ ይህን በስራይ የሚገልልኝ ቢኖር ቤቱን በወርቅ ሞላለታለሁ ብሎ አስነገረ። በዚህ አዋጅ መሰረት አትናሲዮስ የተባለ መሰሪ ቀርቦ መርዝ ቀምሞ በላም ፈትኖ ሰጠው። እርሱም ተቀብሎ በስመ ሥላሴ አማትቦ ጠጣው። ፊቱ እንደ ፀሐይ በርቶ እንደ ጨረቃ ደምቆ እንደ ጽጌያት አሸብርቆ ተገኘ። አትናቴዎስም ተገርሞ አመነ። ቅዱስ ጊዮርጊስ የቆመባትን ምድር በእግሩ ቢረግጣት ውሃ ፈለቀ። ወደ ጌታም ቢያመለክት ሐዋርያው ቶማስ መጥቶ አጠመቀው። አትናሲዮስም በማመኑ ጥር 23 ቀን በሰይፍ ተሰይፎ አረፈ። ከዚህ በኋላ 70 ነገሥታት ተሰብስበው አይሁድ ሰቅለው የገደሉት የናዝሬቱ ኢየሱስ አምላክ ነው ትላለህ? እስቲ ምልክት አሳየን አሉት። የተቀመጡበትን ወንበር አለምልሞ የለመለሙ እጽዋትን አድርጎ 430 ዓመት የሆናቸውን ሙታን አስነስቶ አሳያቸው። አፈሩና ምንም ከሌላት መበለት ቤት አሰሩት። የመበለቷን ልጅ ፈወሰላት። ያን ጊዜ ንጉሡ ተቆጥቶ በመንኮራኩር አስፈጭቶ ከከተማ ውጪ ደብረ ይድራስ በሚባል ተራራ ጥር 18 ቀን አስበተነው። ስሙ በየቅጠሉ ጊዮርጊስ ቅዱሱ ለእግዚአብሔር እያለ ተጻፈ። ጌታም እልፍ አእላፍ መላእክትን አስከትሎ መጥቶ ነፋሳትን አምጡት ቢላቸው ሰበሰቡትና ሕያው አድርጎ አስነሳው። ወደ 70 ነገሥትም ሄደ። ያን ጊዜ ዱዲያኖስ በሕይወት በመነሳቱ ተደንቆ በመንግስቱ ሁለተኛ ሊያደርገው ብዙ ቃል ገባለት። ቅዱስ ጊዮርጊስም በፍና ተሳልቆ ወይም በፌዝ ነገ ለአጵሎን ሰዋለሁ፣ ሕዝቡን ሰብስበ ጠብቀኝ አለው። ያን ጊዜ ወደ ቤተ መንግስቱ አስገብቶ አሳደረው። በዚያም እየጸለየና መዝሙረ ዳዊትን እየዘመረ ሳለ የዱዲያኖስ ሚስት እለእስክንድርያ በጣዕመ ቃሉ ተመስጣ የሚያነበውን እንዲተረጉምላት ጠየቀችው። ቅዱስ ጊዮርጊስም ከስነ ፍጥረት እስከ ስጋዬ ያለውን አስገነዘባት። ስለዚህ በጌታ አመነች። በነጋታው አዋጅ ነጋሪው ጊዮርጊስ ለአጵሎን ሊሰዋ ነው እንድትሰበሰቡ እያለ ሲናገር ያቺ ቤቷን ያለመለመላት ባልቴት ልጇን ተሸክማ የሚክድ መስሏት እያለቀሰች ሄደች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጇንም አስቀምጮ አላት። ሕዝቡ ተሰብስቦ ቦታ ሲጠብ የመበለቷ ልጅ ጠርቶ አጵሎስን በኢየሱስ ክርስቶስ ስም እንዲመጣ እዘዘው ብሎ ጆሮውን ከፍቶ ጎባጣውን አቅንቶ ላከው። ሂዶ ሲያናግረው በቤተ ጣዖቱ ያደረ እርኩስ መንፈስ አመጣውና በዕለተ ሰሉስ የተፈጠርኩ እንጨት ነኝ እንጂ አምላክ አይደለሁም ብሎ በሕዝቡ ፊት ተናገረ። ምድርንም አዘዛትና ተከፍተው ዋጠችው። ካህናተ ጣዖታትንም ዋጠቻቸው። ያን ጊዜ ንጉሡ በብስጭት ወደ ሚስቱ ተመለሰ። ተው የክርስቲያኖች አምላክ ኃያል ነው አላልኩም አለችው። ጊዮርጊስ እንዳሳመናት አውቆ በሰይፍ አስመትቷት በሰማዕትነት አረፈች። አሕዛብን የምትገዛ የዱዲያኖስ ሚስት አንገቷን ለሰይፍ ለመስጠት ቀደመች። ትምህርቱንም ሰምተው ያመኑ ሁሉ በሰይፍ ተቀሉ። ቅዱስ ጊዮርጊስም እሳት ከሰማይ ወርዶ 70 ነገሥት አስበላቸው። ወደ ጌታም በስሜ ለሚያምን ገድሌን ለሚጽፍ ቤተክርስቲያንን ለሚሰራ ተስፋ ሥጋ ተስፋ ነፍስ ስጥልኝ ብሎ ጸለየ። ጌታም እልፍ አእላፍ መላእክትን አስከትሎ መጥቶም ወዳጄ ሰላም ላንተ ይሁን አለው። አያይዞም በስም ያመነውን በተስፋ የተማጸነውን ኃጢአቱን እደመስለታለሁ፣ በባህር በየብስ በደዌ ሆኖ በስምህ የለመነኝን ከመከራ አድነዋለሁ። አንተንም ከማኅበረ ሰማያት አንተን የሚመስል ከፊትህም ከኋላም የለም ብሎ ብዙ ቃል ኪዳን ሰጠው። በአጠቃላይ በቃል ኪዳኑ ለሚታመኑ እስከ 15 ትውልድ እምርልሃለሁ ብሎ ታረገ። ከዚያም በሰይፍ ሚያዝያ 23 ቀን
አንገቱን ቆረጡት። 7 አክሊላትም ወረዱለት። ከአንገቱም ውሃና ወተት ፈሷል። በተወለደ በ27 ዓመቱ በልዩ ልዩ ጽዋት ወመከራ ሲሰቃይ ኖሮ በሰማዕትነት አረፈ። የዕረፍቱ መታሰቢያ ሚያዝያ 23 ቀን ነው። የቅዱስ ጊዮርጊስ አማላጅነቱ አይለየን። አሜን።